ታዲያስ አዲስ በቲክቶክ በተለያዩ ሚዲያዎች ላይ ታዋቂ ነች። ሳሚ እናት በሚል ቅጽል ስም ነው የምትጠራው። ግን በኢንስታግራም ገጿ ላይ በግል በተለይ በሷዳ ከልጇ ጋር በተገናኘ ችግር ላይ እንዳለች የጻፈችውን አይተው ብዙዎች እንደው ደውሉላትና እስኪ አውሯት አሉ። እኔም ደውዬላታለሁ። ተወዳጇ ጽዮን መስመር ላይ ያለች። ጽዮን እንደምን አመሸሽ? እንደና ነኝ ሴፍዬ። ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን አምላክ። አንቺ እንዴት ነሽ? ደህና ነኝ ሴፍዬ። በጣም ነው ውድ። እኔም በጣም ነው የምናከብርሽ። እኔ ቀንደኛ ደጋፊክ ነኝ ማለት ትልቅ ስለ ደወልክልኝም በጣም ደስ ብሎኛል። አዎ ምን ያህል ቢወዱሽ ነው? ምክንያቱም አድናቂዎችሽ ናቸው ጉዳዩንም የላኩልን። ያለችበት ሁኔታ ጥሩ ላይሆን ይችላል። የጻፈችውም ነገር ምናልባት አስደንግጦናል አሉ እና ምን አጋጥሞሽ ነው እንዲህ አይነት ጉዳዮችን ሶሻል ሚዲያ ላይ ያጋራሽ? አዎ ያው እኔ ብቻዬን ነው የምኖረው ከልጄ ጋር። የምሰራውም ከሚታወቁም ከማይታወቁም ሰዎች ጋር ነው የምሰራው እና ያው ሴት ስትሆን ብቻህን ስትሆን ደግሞ ብዙ ነገር ያጋጥመሃል። እና አሁን ሼር ያደረግኩት ቪዲዮ ላይ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታውቀዋለህ ብዙ ነገር። ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት። ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ይሄ ሚዲያ ላይ ምናምን ትልቅ ስም ነው ያለው። በቃ የተከበረ ስም ነው ያለው ምናምን። ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆችን እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረግኩት የቪዲዮ። ምንድን ነው የጸብ መነሻ ነበረ ወይስ? የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይህን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም፣ ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኝ ነበር ምናምን፣ ግን በተቃራኒው ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እችን ትንሽ የጻልሽ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራ ሁሉ አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያንን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን በጥሮኛል ምናምን ነገር
እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል? ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረግኩትኝ እኔ ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ። የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር ምናምን እና በሰርባቸው አጋጣሚዎች በሙሉ አቢዩዝ ስደረግ ነው የኖርኩት ህይወቴ ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን ከዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን እና በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ በእንደዚህ አይነት መንገድ ደግሞ ትፈራለህ። አንዳንዴ ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ሲባል ሚዲያ ላይ ትሰማለህ፣ ወጥተህም እንዳትጋፈጠውም ትፈራለህ ምናምን። ልጅም አለችኝ በቃ እንደ ሴት በጣም የፈራሁበት ሳምንት ነበረ። ጽዮን ምናልባት የወሰድሽው ያሁን የተሰማሽን ስሜት በሶሻል ሚዲያ ማጋራት እንዳለ ሆኖ ለህግ አካላት አሁን እንደዚህ አይነት ነገሮች ሲያጋጥሙ ያው የተሰማሽን ነገር ለህዝቡ መጻፍና መግለጹ እንዳለ ሆኖ ምክንያቱም ያው ስለ ጻፍሽው ነው አድናቂዎችሽ አይተው ለእኛ ነግረውን እኛውን የደውልንልሽ። ልክ እንደዛ ሁሉ ደግሞ ጉዳዩን በህግ አግባብስ ለማስያዝ የሄድሽበት ርቀት እስከምን ድረስ ነው? እንደነገርኩ ዛሬ ነው እኔ ይህን ነገር ፖስት ያደረኩትኝ። በቃ በጣም ከፍቶኝ እያለቀስኩኝ ምናምን ነው ፖስት ያደረኩት። ወደ ህግ ለመሄድ ምናምን አላሰብኩኝም፣ ግን የከፋ ነገር ከመጣ ያው መሄድ አይቀርም። አጠገቤ ያሉት ለማምናት ለአንድ ሴትም ይህን ነገር ሼር አድርጊያታለሁ። ምናልባት እኔ ወጥቼ ለስራ እንኳን የሆነ ጉዳት ቢደርስብኝ ኦር የሆነ ነገር ብሆን ህግ ጋም ሳትደርስ ብዙ ነገር ልትሆን ትችላለህ። ሶሻል ሚዲያ ላይም ትሰማለህ አይደል? ወደ ህግ ጉዳዩ ከመሄዱ በፊት ብዙ ሴቶች ሲጎዱ ምናምን የምታይበት አጋጣሚዎች አሉ እና ብቻ አላቅም መቼ እንደምጎዳም አላቅም። ግን እዛ ደረጃ የሚደርሰኝም ነገር ካለ ወደ ህግም ለመሄድ እሞክራለሁኝ። እንደነገርኩ እኔ ብዙ ነገር ነው ያሳለፍኩት። በእንደዚህ አይነት መንገድ ብዙ ቶለሬት አድርጌ ያሳለፍኳቸው በይቅርታ ያለፍኳቸው ነገሮች አሉ ህይወቴ ላይ፣ በተለይ እንደዚህ ከሚታወቁ ሰዎች ምናምን አንጻር እኔ ግን ብዙ የተጎዳውባቸው ነገሮች አሉ። ግን አልፊያቸው ነበረ ብዙ ነገሮችን በቃ ይሄ ለመኖር አልፊያቸው ነበር። ከአቅሜ በላይ የሚሆናሉ አንዳንዱ ሰዎች አዳድ ሰዎች ያው በአቅምም በዝናም በገንዘብም ከአቅም በላይ ይሆናሉ እና ትፈራለህ። ምን ያህል መታገል እችላለሁ የሚለው ነገር ያስፈራሃል። እኔ ደግሞ ያው ደህና ቤተሰብም የለኝም። ሶሻል ሚዲያ ላይም ብዙ ሰዎች እንደሚያውቁኝ ራሴን አስተምሬ ምናምን በራሴ ተፍተፍ ብዬ እዚህ ደረጃ የደረስኩ ሰው ነኝ እና ና ድረስልኝ፣ ና ቁምልኝ፣ አግዘኝ ምናምን ምለውም ሰው የለም። ደህና ታበየ አለኝ የምትለውም ሰው ከሌለ ትፈራለህ። ብቻህን መቆም ሰው እነዛ ነገሮች ተጽዕኖ ስለነበሩብኝ ብዙ ነገሮችን ወደ ህግ ሄጄ ወደፊት መጥቼ መጋፈጡን አልቻልኩበትም ነበር። ግን አሁን ፖስት ያደረግኩት ይሄ የብሶትም ነው። በቃ በጣም በቃ ስለበዛብኝም ጭምር ነው እንደዚህ አይነት ነገሮች። ምናልባት ቆይ ሉላም አጠገቤ ስላለች ከሉላ ጋር ደግሞ ጥያቄዎች ስላሏት አንድ ሁለት ጥያቄዎችን ታቀርብልሻለች። ጽዬ አይዞሽ። ጽዬ እንግዲህ በቅድምም እያልሽን ነበረ የመድፈር ሙከራም ተደርጎብሻል፣ ዛቻና ማስፈራራም እንደዚሁ አለና ይመስለኛል ይሄ ወደ ህግ ለመሄድ ከበቂ በላይ ነው ብዬ አምናለሁኝ። እንደው ፍርሃቱ እንዳለ ሆኖ አንድም ደግሞ ከጎናችን ማንም የለን ብለን ለምናስብ ሰዎች ነው ህጉ እዛ ጋራም ያለው ብዬ የማስበው። ማህበራዊ ሚዲያ ላይም እንደዚህ መውጣትሽ ምናልባት በዝናና በገንዘብ ያሸንፉናል ብለን የምናስባቸውን ሰዎችም ጎተት እንዲያደርግልን ይጠቅማል ብዬ አስባለሁኝ እና ከዚህ በኋላ ወደ ህግ ብትሄጂ ባይነኝ። እኔ ምን ታስቢያለሽ አንቺ? እንግዲህ
እንዳልኩሽ አሁን ድንገት ነው ከእናንተ ጋር የሚወሩት ወዴት እንደሚሄድ አላውቅም ነገሩ። ግን ቅድም እንደነገርኩሽ ይሄ ከአንድ ማምናት ሴት አለች። በቃ የከፋ ነገር ከመጣ ልጄን እንድታሳድግልኝ ምናምን ነገርኳት። ስላለው ነገር ነገርኳት። ሰውየው ማን እንደሆነ ምን እንደሆነ በአጠቃላይ እስከዛሬ ድረስ አቢዩዝ ሲያደርጉኝ ስለነበሩ ታዋቂ ሰዎችን ጭምር አጠቃላይ እጄ ላይ ስላሉ ማስረጃዎችን ምናምን ነገርያት። በቃ ክፉ ቀን ከመጣ በቃ ልጄን አሳድግልኝ ምናምን፣ ግን የከፋ ነገር ከመጣ ወደ ህግ እንሄዳለን ምናምን አልኳት። ይህን ፖስት ሳደርግ ግን በቃ እንዳልኩሽ በጣም ብሶት ውስጥ ሆኜ ከፍቶኝ ያለቀስኩ ምናምን እንደዚህ አይነት ስሜት ውስጥ ሆኜ ነው ፖስት ያደረግኩትኝ። ግን የከፋ ነገር ከመጣ ወደ ህግ እንደሚሄድ ያው አልጠራጠርም፣ መሄድ አይቀርም። አንድ እኔ ግን ምንድን ነው አሁን ምን አርጊ ነው የሚልሽ? አሁን ሴክሹዋሊ አቢዩዝ አድርጓል፣ ያ ሁሉ ነገር ታልፏል፣ ሙከራ አድርጓል፣ አምልጠሻል። ከዚህ በኋላ ምንድን ነው ምን አርጊ ነው እያለ ያለው ስልሽ ምንድነው? እኔም እሱም ጋር ፍርሃት አለ። ገብቶሻል አይደለም? እሱ ያው ኦልሬዲ ስለኔ የምታውቀው ነገር አለ ብሎ የሚያስበው ነገር አለ። እኔ ደግሞ ከኔ የተሻለ ሰው ነው ብዬ የማስበው ነገር አለ። ሁለታችንም ውስጥ ያለው ፍርሃት ራሳችንን ለማዳን ነው። ገባሽ አይደል? አሁን እዚህ ጋር እሱም እንደ ማስጠንቀቂያ አይነት ነገር ነው። ከዚህ በኋላ ያንን ነገር ፖስት ሳደርግ ያው አስጠንቅቆኛል ምናምን በማናጀሩ በኩል ምናምን በተለያየ ስልክ ምናምን። ግን እኔም ደግሞ ብቻዬን ብሆን የዚህን ያህል መፈራ አይመስለኝም። ይህን ያህል በቃ የመጣው ይምጣ ምናምን ችግር የለውም ምናምን እላለሁ። ግን የ2 ዓመት ከ7 ወር ህፃን አለችኝ። ኃላፊነት ወስዶ የሚያሳድግልኝ ሰው የለም። ያው ብዙ ሰዎች ያውቃሉ፣ ጎረቤቶች የሚያውቃሉ። ሰው ቤቴ ራሱ የሚመጣ ሰው አይደለሁኝም። ቤቴ ብቻዬን የምኖር ሰው ነኝ። ብቻዬን እወጣለሁ እገባለሁ። ጓደኛ የሌለኝ ሰው ነኝ። እንደዚህ ምልሽ ነገር የሌለኝ ሰው ነኝ እና ክፉ ቀን ቢመጣ ምን ላደርግ እንደምችል ግራ ገብቶኝ ነው በእንደዚህ አይነት ሁኔታ ውስጥ ተረጭኝ እና እኔ ጋም ፍርሃት አለ። እሱን ደግሞ ስምና ዝናውን ማጣት ስለማይፈልግ እንዳታወሪበት ነው። እኔም ደግሞ የሆነ የተወሰነ ሰው ያቀኛል አይደለ? የሆነ ነገር ወጥቼ በኋላ ያው የሆነ ኤንጌጅመንት ይኖረኛል፣ የሚሰማኝ ኦዲየንስ ይኖራል፣ ትንሽ የሚከተለኝ ሰው አለ። እሱም ፍርሃት አለበት እሱ ጋር። ባገኘው አጋጣሚ ሁሉ እንድፈራው ነው የሚፈልገው። በቃ እንድፈራው ምንም አይነት እንትን እንዳለ፣ እሱ በጣም ፓወርፉል እንደሆነ ብዙ ነገር እንዳለ ምናምን ነገር። ስለዚህ ዝም ለማስባል ነው ማለት ነው። እዛቸውም ማስፈራሪያ። እኔም ደግሞ እንደ እናት ይሄ ነገር ሄዶ የት ይደርሳል አይነት ፍርሃት ገብቶሻል አይደለ? አሁን እንዴት ነው እንቅልፍ የምተኛዋች? ልጅሽ እንኳን ከጎረቤት ጋር ሲጣላ እኮ ነርቨስ ትሆኛለሽ አይደለ? አይደለም በህይወት ሰው እያስፈራራሽ፣ በልጅሽ ሰው እያስፈራራሽ። እኔ ግን ጽዮን፣ እኔ ግን አሁን ብዙ ታግሻለሁ ስትይ በተለይ ከጾታዊ ትንኮሳዎች ጋር በተገናኘ በእንቁላሉ ጊዜ አይነት ስሜት አለው። ምክንያቱም የሆኑ ነገሮች ሲጀመሩ የሆነ ነገር ላይ ማቆም ካልተቻለ ያንን ነገር በተደጋጋሚ የማስተናገድ እድል ይኖረዋል እና ምናልባት አሁንም ልክ ይህን ነገር ፖስት ስታደርጊ አድናቂዎችሽ እንዴ ይሄማ በጣም ሲሪየስ እኔ እንደነገርኩ መጀመሪያ ቲቪ ላይ ምናምን ሆስት አደረግ ነበር እና በአጋጣሚ ትላልቅ ሰዎችን ኢንተርቪው የማድረግ አጋጣሚዎች ምናምን ነበሩ። ያው ለማደግ ተፍተፍል ነበር ምናምን በእንደዚህ አይነት ሁኔታ ላይ ከመውለዴም በፊት እንደዚህ አይነት አጋጣሚዎች አጋጥመውኝ ነበር እና የሆነ ጊዜ ላይ በቃ በጣም እንደዚህ ምርር ብሎኝ ምናምን ለመናገር እንትን ብዬ ነበር ነው። አሁንም የምነግርህ ሌላ በጣም ሰው የሚወደው በጣም ትልቅ ሰው ደግሞ በጣም የሚታወቅ ሰው ደግሞ በቃ ይህ ነገሮች በሙሉ በቃ እንድረሳቸው በቃ ለእግዚአብሔር ታያቸው ሰዎች ያደረጉት ነገር በራሱ እግዚአብሔር ይቀጣቸዋል። እነዚህ ነገሮች አታውጫቸው፣ ለአንቺ ለህይወትሽም ጥሩ አይደለም ምናምን ብሎ ነገረኝ ያ ሰው ማለት ነው። ታውኩት የሆነ ሰዓት ላይ እንደዛ ነገሮችን አለፍኳቸው በይቅርታ። ያው እንግዲህ መልእክቶቹን እያየው ነበረ። እንግዲህ ጽዮንን ስምናቃት የሳሚ እናት እያለች ስትቀልድ እና እንዲህ አይነት መከራዎች እንዲህ አይነት ስሜቶች ውስጧ እንዳሉ አልገምትም ነበር የሚል አስተያየት መጥቶልሻል።
አሁን ወደ ቲክቶክ የመጣሁት ኮሜዲ ኮንተንት እየሰራሁኝ ነው። አንዳንድ ሰው እንደዚህ አይነት ነገሮችን ፖስት ስታደርግ አቴንሽን ፈልገህም ይመስለዋል። ግን እኔ ወደ ቲክቶክ የመጣሁት ያው በምችለው በታለንቴ የሆነ ነገር ክሬት አድርጌ ነው እንጂ ደካማ ጎኔን አውርቼ አቴንሽን የምስብም ሰው አይደለሁኝም። በጣም ብዙ ጊዜን ያው በመቀለድ በመሳቅ ምናምን ነው ማሳልፈው ቲክቶክ ላይ። ካለኝ ነገር ላይ ደግሞ ለሌላ ሰዎች በማካፈል ምናምን እንደነገርኩ ብቻዬን ስለሆንኩኝ ከሰው ጋር መዋል፣ ሰዎችን ወደ ቤቴ ማምጣት ምናምን እንደዚህ ለመርዳት ማምጣት ምናምን ያስደስተኝ ነበር። እነዛ ነገሮች በማድረግ ነው ብዙ ሰዎች የሚያውቁኝ፣ ሴቶችን በማገዝ ጭምር። እና ያው እንደዚህ አይነት ነገር ሲያጋጥመኝ ያው እንደነገርኩ ፍርሃት፣ ብሶት፣ በቃ በጣም ብዙ ተደራራቢ ስሜቶች እንደዚህ አይነት ሁኔታ ላይ ሆኜ ነው ፖስት ያደረኩት። ምክንያቱም የሳሚናት የሚለውን የቲክቶክ ገጽሽን እያየው ነው። ወደ 470 ተከታዮች አሉሽ። ከ13.9 ሚሊዮን በላይ ላይክ ካለሽ፣ ያው ብዙ ጊዜ ቀልዶችን የሚያጭሩ ነገሮችን የምትሰሪላቸውና እንዲህ አይነት መራር ህይወት እያሳለፍሽ እንደሆነ አልገምትም ነበር ነው አስተያየቱ። አንድም ብዙ ሴቶች እኮ በእንደዚህ አይነት መንገድ ያልፋሉ። ያው እኔ ፖስት ስላደረግኩት ነው እንጂ በጣም ብዙ ሴቶች በስራ አጋጣሚ በሚያገኟቸው ሰዎች እኮ በጣም ብዙ አይነት ፈተናዎች ያጋጥሟቸዋል አይደለም? እንሰማለን ብዙ ነገር ምናምን። ያው እኔን ስለሚያውቁኝ ነው ብዙ ሰዎች ምናምን። አንዳንዴ ደግሞ ብዙ ሴቶች ይህን ነገር አውጥተው ደፍረውም አይናገሩትም እንጂ አካባቢያችን ላይ ራሱ ብዙ ምንሰማቸው ነገሮች አሉ። በእንደዛ አይነት ያው እኔም ከነዛ ሴቶች አንዷ ነኝ። እኔም ያው እንደዚህ አይነት ነገር ሲያጋጥመኝ ግን ገባ አሁን እኔ ልጅም ስላለኝ ነው እንጂ ላልፖስት ሁላ እችል ነበረ እኮ። የሆነ በቃ የመጣው ይምጣ ምናምን ብዬ ደግሞ የምጋፈጥ እንደነገርኩ ከመውለዴ በፊትም እንደዚህ አይነት ነገር አጋጥሞኝ ነበር ብዬ ነበረ። በቃ ስራ ስትሰራ እንደ ሴት የምትፈተንባቸው ጊዜያቶች አሉ። ዝነኞች በዝናቸው፣ ሀብታሞች በሀብታቸው፣ ብቻ ሴትነት የሚፈተንበት ጊዜያቶች አሉ። ግን በዛ ጊዜ ላይ በቃ እየተንገዳገድክ ምንም ሆነ ትሞክራለህ፣ እነዛን ፈተናዎችም ታልፋቸዋለህ። ግን አሁን በጣም ያው ፈሪ ያደረገኝም እናትነቴ ነው። ገባ እንደዚህ አሁን ፖስት ያስደረገኝም ምናምን እንጂ ከመውለዴ በፊት እንዳለፍኩት አልፈው ነበረ። ያው ለአንድ ነፍሴ ምናምን ብለህ ታልፈዋለህ። ግን አሁን ደግሞ እንዳላልፈውም በቃ በጣም ፈሪ ያደረገኝም እናትነቴ ነው እንደዚህ ፖስት እንዳረግ ምናምን ያደረገኝ እንጂ ሴት ልጅ እንደዚህ አይነት መከራዎች ውስጥ ኦብቪየስሊ ታልፋለች። ሴት ልጅ ብዙ ሴትነቷ የሚፈተንበት ነገር ይኖራል። በየቢሮ በታዋቂም ታዋቂ ባልሆኑ ሰዎችም አቅም ባላቸውም ሰዎች ምናምን ሴት ልትሰራ ስትወጣ ሴትነቷ የሚፈተንበት በጣም ብዙ አጋጣሚዎች አሉ። ግን ደግሞ እንደዚህ ወደ አደባባይ ፈሪ ሆና የምትወጣው ምናልባት እናት ከሆነች ሌላ ኃላፊነት ካለባት ምናምን ነው። እኔ እንደዛ ሆኜ ስለወጣው ማለት ነው። ማን ነው ኧረ ህግ አለ የሚል አስተያየት እያየው ነው። አይዞሽ ጠንካራ ሁኚ እህቴ አለን፣ ብቻሽን አይደለሽም ሁሉ ተብለሻል። እንግዲህ በጣም በርካቶች ናቸው ስላንቺ እየጻፉ ያሉት። በአሁኑ ሰዓት የሙሉ ሰዓት ቲክቶክ ላይ ያሉ ቪዲዮዎችን የምትሰሪው ወይንስ እንዳልሽው በሜንስትሪሞቹም ላይ እየሰራሽ ነው ያለሽው ጽዮን? አይ አሁን እንደዛ ሜንስትሪም ላይ እየሰራሁኝ አይደለም። ቲክቶክ ላይ ነው እየሰራ ያለሁት። የራሴ ደግሞ እውነት የሚባል ኢቨንት አለኝ። የማይተዋወቁ ሰዎች ልደታቸውን በጋራ የሚያከብሩበት ኢቨንት በቅርብ ነው የጀመርኩት። እሱን እሰራለሁ እና በቅርብ ደግሞ እንደነገርኩ በጣም ብዙ ታሪክ ነው ያሳለፍኩት። በቤቴ ነው ከቤት የወጣሁት። በጣም በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቅ ያለው በኢንጂነሪንግ ምናምን ስለ በቃ ይሄ ወንድ በሚባል ነገር እርሊ ነው በገዛ አያትሽ ማለት ነው። በገዛ አያትሽ እንደዛ እንትን ብሎብኛል። በልጅነት ነው የወጣሁት። ብቻ ምን ማለት ወደ ብዙ ነገር ነው ያሳለፍኩት። ሰይፉ በወንድ ብዙ ተፈትኛለሁ። በቃ እግዚአብሔር ነው አባትም እናትም ሆኖ ያኖረኝ እና አንዳንዴ በቃ በቃ ልልፍ አሁን ይህን ሀሳብ ያነሳሁት ራሱ
በሚቀጥለው ዓመት ቲክቶክ ላይ አሁን 29 ዓመቴ ነው። በ29 ዓመት ውስጥ እንደ ሴት የተፈተንኩባቸውን ፈተናዎች እግዚአብሔር ያሳለፈኝን ደግሞ ሌላው ያንግ ጀኔሬሽን እንዲማርበት የራሴን ታሪክ እየጻፍኩ ነው። እሱ ከተሳካ እንግዲህ የራሴን ታሪክ እንደ መጽሐፍ አድርጌ እሱ ላይ ለመስራት እየሰራው ነው። ጽዮን አንቺ ጠንካራ እናት ነሽ። ብዙ ፈተናዎች ውስጥ አልፈሽ መጥተሽ ደግሞ ልጅሽን ፕሮቴክት ለማድረግ ሌሎች ረጅም መንገዶችን እየሄድሽ ያለሽ ሴት ነሽ እና ለሌሎች ሴቶች ምሳሌ መሆን የምትችይ ስብራትሽ ያልጣለሽ ያላስወደቀሽ ሴት ነሽ እና ይህንንም ታልፊያለሽ። እሺ ህግም አለ ህግም ማህበረሰብም አሁን ደግሞ ሰው አይን ውስጥም ገብተሻል። ብዙ ሰው ሰምቶታል። ከዚህ በኋላ የሚመጣ ነገር አይኖርም። አሁን እሷ ብቻዋን ነው ሰፈር እያደረገች የነበረችው። አይ ቲንክ የነበራትን ችግር ሁሉ ብቻዋን ያሳለፈችው። አሁን ግን ሁሉም ሰው ምናልባት ቅድም ስትይ እንደገባኝ ራስሽን ለማጥፋት ሞክረሽ ነበር። የሄድሽበት በወንዶች ተደጋጋሚ ጥቃት ደርሶብሽ ነበር። ይህን ሁሉ ችለሽ ነው ደስተኛ መስለሽ ለመታየትና ደስታን ለመፍጠር ኮሜዲ የምትሰሪውና ምናልባት አሁን እንዲህ ነገሮች በሰለጠነው ዓለም ሳይካትሪስቶችን የስነ አእምሮ በቃ ከዚህ ጋር ይገናኛል። እነሱን የማግኘት በእነሱ ሼፕ የመደረግ የእምነት ተቋማትን የመደገፍ ነገር አለ እና አንቺ እስከዛ አንጻር ምንድን ነው ያደረግሽው ሊባል ይችላል? እኔ በቃ የኔ ሳይካትሪ የኔ አጋዥ የኔ ወንድም አባት እናት ብዬ የምኖረው እኔ እግዚአብሔርን ነው። እንደነገርኩ የአደጋ ጊዜ ተጠሪ እግዚአብሔር ነው ምናምን። እንደውም ባለፈው አሞኛ ሐኪም ቤት ሄጄ የአደጋ ጊዜ ተጠሪ ላይ ፈር እንትን ስልክ ቁጥር ጻፊ ሲሉ አሁን እግዚአብሔር ብዬ ነው የምጽፈው የራሴን ስልክ ነው የምጽፈው ብዬ እየሳኩ ነበር በራሴ። ይሄን ያህል የሆነ ነገር ክፉ ቀን ቢመጣ የምጠራው ሰው የለኝም፣ ግን እግዚአብሔር ብቻ ነው እኔን ያኖረኝ ያሳደገኝ። ብዙ ፈተና ውስጥ አልፌያለሁ ምናምን እና አሁን ይህን ፖስት ሳደርግ ራሱ በቃ መቼ ነው የሚያበቃው? ገባ? መቼ ነው የሚያበቃው? አንድ በቃ 29 ዓመት እስኪሞላኝ በወንድ ብዙ ነው የተፈተንኩት። ብዙ ገባ? እና በቃ ባሳየ እጄ ላይ ብዙ ምልክቶች አሉ። ዩኒቨርሲቲ ያለው በተደጋጋሚ ሆስፒታል ገባ ነበር። በጣም እልህ ይዘኛል ደግሞ በቃ መውደቅም አልፈልግም። በቃ የሆነች የተደፈረች ሴት ምናምን ይሄ በቃ የወደቀች ሴት መሆንም አልፈልግም። የሆነ ጊዜ ግቢ ላይ አንዳንዶች ተደፍረው ዓለምን ይቀይራሉ እንደ ኦፕራ አይነት ሴቶች፣ አንዳንዶች ደግሞ በዚህ ህመም ይወድቃሉ ምናምን ሲባል የሰሙ እኔ በህመሜ መውደቅ አልፈልግም። በቃ እነዚህ ህመሞች እኔን ሰርተውኝ ጎበዝ ሴት መሆን ነው የምፈልገው፣ የሆነ ቦታ መድረስ ነው የምፈልገው። ግን በዛ ውስጥም አንዳንዴ ተስፋ ስቆርጥ በቃ ወይ በሞት ይሻላል ምናምን የምልባቸው ታይሞች አሉ ምናምን። ብቻ በዚህ ሁሉ ውስጥ እግዚአብሔር አኑሮኛል፣ ልጅ ሰጥቶኛል፣ እናት አድርጎኛል ምናምን። ስለ ልጅሽ አባት ምናልባት ከአንቺ ጎን የመቆም ነገር የለም ወይስ ሲንግል ማም ነሽ ጽዮን? እኔ ሲንግል ማም ነኝ። ሶሻል ሚዲያ ላይ እንዳለውም ሲንግል ማም ነኝ። ወደፊት ላይ ትኩረት ነገር ሳረግዝ የልጅ ቤተሰቦች የአባቷ ቤተሰቦች አጎቷ ምናምን ምን አሉ መሰለ፣ ለራስ በስርዓት መኖር ያልጀመርሽ ሴት እንዴት ነው ሰው ወደዚህ ምድር አንቺ መጀመሪያ በስርዓት መቼ ኖርሽ ምናምን ብለው ተሳልቀውብኝ ከዛ ቤተክርስቲያን ሄድኩኝና በቃ በጣም ብዙ ገዳም ውስጥ ምናምን ልጅ የሚጠይቁ ብዙ ሰዎች አሉ። እኔን አምነኸኝ ልጅ ከሰጠኸኝ እንደዚህ የሳቁብኝ ሰዎች ፊት ወድቄ የዳይፐር ቸግሮኝ የወተት ቸግሮኝ አታቁመኝ፣ ጥሩ እናት አድርገኝ። ግን እግዚአብሔር አላሳፈረኝም። የሚገርም ወልጄ በ5 ወሬ በአንድ የቲክቶክ ቪዲዮ ነው ቫይራል የወጣሁት እና ይኸው እስከ ዛሬ ድረስ እኔ ለሌላውም ሰው አትርፎኛል እና እግዚአብሔር ይመስገን ስላለው ነገር።
አሁን ቪዲዮዎች ላይ ቲክቶክ ላይ እያየሁት ነበር። እጅሽ ላይ የተተለተለ ሰውነትሽን እያየሁ ነው። እሱ ምንድን ነው ሲሆን? እሱ ዩኒቨርሲቲ እያለሁ ነው በጣም በቃ ሎንሊነስ ሲሰማኝ፣ ብቸኝነት ሲሰማኝ በቃ የሆነ አንዳንዴ የምኖርለት የምታገለው ህይወት ምናምን በቃ እንትን ሲለኝ በዛ ምክንያት በቃ መሞት የምፈልግባቸው ታይሞች ነበሩ። መኖር የጀመርኩት ከወለድኩ በኋላ ነው። በቃ ለመኖር አሁን እኮ እሷ ባትኖር ኖሮ ይሄ ዛቻ ለእኔ እድል ነበር። ምናልባት ከጥቂት ዓመታት በፊት እገልሻለሁ ቢለኝ ራሴን አጥፍቼ ሲኦል ከምሞት ከምገባ ለእኔ እንደ ኦፖርቹኒቲ ነበር መወስደው የዛሬውን ዛቻ። ፈሪ ያደረገኝ እናትነቴ ነው። መኖር የጀመርኩት በዚህ 2 ዓመታት ውስጥ ነው። በቃ ጥሩ እናት ለመሆን ምናምን እንትን የፈለጉት ህይወቴ የዘራችብኝ ልጄ ናት። እግዚአብሔርም አስሬ ተስፋ የቆረጥኩ ሳስቸግረው ነው መሰለኝ ልጄ ሰጠኝ። ለዛ ነው አሁን እንደዚህ ፈሪ ሆኜ ምናምን እርዱኝ ምናምን ምለው እንጂ ከዚህ በፊት እንደዛ ቢለኝ ኖሮ ደስ እያለኝ በደስታ ነበረ ምለው። እንደዚህ መርዱኝ ምናምን አይደለም ነበር። የሚመጣውን ሀሳብ እያየሁ ነው። እኔም ጽዮን አይዞሽ፣ ያለፈ ታሪክ ያለፈ አጋጣሚሽን እንደ መማሪያ ውሰጂውና ስለ ወደፊቱ አስቢ። ጥሩ ቀን ከፊትሽ አለ፣ አይዞሽ የሚል መልእክቶችን በብዛት ያለው ትንሽ እንግዲህ አንድም ጥንካሬን ልንማርባቸው አሁን ልጅሽ ብቻም አትሆንም ፐርፐዝሽ። አሁን ይሄን ስቶሪሽን የሰሙ በአንቺ አይነት መንገድ ያለፉ ሌሎች ሴቶችም መጠንከር የሚችሉት አንቺ በርትተሽ ስታሳይን ነው አይደለም ጽዮኔ? ሰው እንግዲህ ይሄ እምባ ደግሞ ወደ ሳቅ ይቀየራል፣ ሀዘንሽንም ወደ መጽናናት ይሄዳል እና ምድር ላይ አንድ ሰው ኤክስፒሪየንስ ማድረግ የሌለበትን ነገር ኤክስፒሪየንስ አድርገሻል። በጣም በስነ ልቦናም በአካልም ትልቅ የምንለውን አይነት ጉዳት ነው ያየሽው። ብዙ ሴቶች ላይ ቤት ውስጥም ተደብቀው ያሉ ከዚህ ማነቆ መውጣት ያልቻሉ ደግሞ ብዙ ናቸው። ፈጣሪ ይመስገን ደግሞ አንቺ ምሳሌያቸው ሆነሽ እንዲወጡ መንገድ የሚከፈትበት እድልም ሊሆን ይችላል። አንዳንዴ እንዲህ አይነት ነገር ይህን ሁሉ ታሪክሽን አናውቅም አሁን አይደለኛ። በዚህ የተነሳ በዚህ ግለሰብ የተነሳ ነው እንግዲህ ይህንን የተጫወት ነው እና ሌሎችም እንደዚህ አይነት ማነቆ ውስጥ ያሉ ሴቶችንም የምታበረች ጠንካራ ሴት ነው የምትሆኝው ጽዮኔ። እስካሁን የሄድሽበት መንገድም ጥንካሬን ነው የሚያሳየን። ከዚህ በኋላ የላይፍ ፐርፐዝሽ ልጅሽ ብቻ ሳትሆን ቤተሰቦችሽ ወይ ከጎንሽ ያሉ ሰዎች ሳይሆኑ ሌሎች በአንቺ ጫማ ውስጥ ያሉ እያለቀሱ ተስፋ እየቆረጡ ሞትን እየተመኙ ያሉ ሴቶች ናቸው የሚሆኑት እና የአንቺ ጥንካሬ አንቺ ያንን ችግር ማለፍ ደግሞ ለነዛ ሴቶች ብርሃን ማሳያ ጭላንጭል ነው የሚሆነው ጽዮን። በርሽልን። ይሄ እምባ በሳቅ ተቀይሮ ተመስገን የምትይበት ቀን ደግሞ ይመጣል በጣም በአጭር ጊዜ ውስጥ። አሜን አሜን። ታፍሻርገው እንግዲህ ብዙዎች አለን ደግሞ አይዞሽ። ብዙ ሰው ደግሞ አሁን እንደ ወንድም ሆኖ ከአንቺ ጋር የሚሆን በጣም ብዙ ሰው አለ። አሁን እየሰሙሽ ያሉት በጣም ብዙ ሺዎች የሚቆጠሩ ሰዎች በቀጥታ አንቺን እየተከታተሉ ነው። ብዙዎች ከጎንሽ እንዳሉ ሁሉም እየጻፉ የሚጽፉትን ነገር እየተመለከታችሁ ነው አይደል? በርቺ ከጎንሽ ነን የሚልሽ በጣም የበዛ ሰው አለ። ያንቺን የስክሪን ላይ ድራማዎችሽን ነው እንጂ የሚያውቁት ከጀርባ ያለውን ህይወትሽን አሁን ነው የሚሰሙት እና እንደዚህ አይነት በጣም ጠንካራ ልጅ ነሽና ቀጢ። እኛ ደግሞ ሁሌም ከጎንሽ ነን። እግዚአብሔር ይርዳሽ። ደግሞ አታሳፍሪንም። አሪፍ ቦታ ደርሰሽ ደግሞ ከዚህ በላይ ሁላችንም ቆመን እናጨበጭብልሻለን። ጀግና ነሽ። እሺ፣ ሁላችሁንም አመሰግናለሁ። በጣም እንደዋወላለን፣ እንጠይቅሻለን። ጽዮንዬ እንግዲህ በርቺ። እግዚአብሔር ከሁላችን ጋር ይሁን። ብቻሽን አይደለሽም። አይዞሽ የኔ እህት፣ አታልቅሺ። የሚመለከተው የህግ አካላት በሙሉ በፈጣሪ ስም አደራ እህታችንን ጠብቋት የሚል ሁሉ መልእክት ተጽፎልሻልና ብዙዎች አብረውሽ ናቸው ያሉት። ብቻሽን አይደለሽም። እና ደግሞ አንድ ነገር ማወቅ ያለብሽ ሁሉም ያልፋል።
ነገ ሁሉም ጥሩ ይሆናል። እሺ ከእግዚአብሔር ጋር እሺ መልካም አዳር። አመሰግናለሁ። ሁላችሁም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ጽዮን ቻው ባይ። በጣም ዲስካሬጅ በነገራችን ላይ የጽዮን እንባ ውስጥ ጥንካሬ ነው ያየሁት። አሁን ማልቀሷ አዝና ወይም ደካማ ሆና አይደለም፣ ጠንካራ ሆና ነው። ፊውቸሯ ታይቷት ነው። ለልጇ መኖር እንዳለባት ተሰምቷት ነው ያለቀሰችውም የፈራችውም። እና እንግዲህ ሰው ማለት አልችልም እንደዚህ አይነት በዚህ ሴክሹዋል በሆነ ነገር ለማሰብ መሞከር፣ አቅም የሌለውን ሰው ለማጥቃት መሄድ፣ ማስፈራራት፣ ከዛ ደግሞ አልፎ ይጠብቀኛል አጋሬ ነው ከጎኔ ነው ብለህ የምታስበው የቤተሰብ አካልህ ደግሞ ሲሰብርህ ማንን ልመን፣ ማንን ልጠጋ፣ ማንን ልደገፍ የሚለው መንገጫገጭ ውስጥ ሆነ። እስካሁን ግን በፈጣሪ ታምኖ በዚህ ልክ ለመሄድ መሞከርም ጥንካሬ ነው። እና ጽዮን ብቻ አይደለችም። በጽዮን ጫማ ውስጥ ያላችሁ በጣም ብዙ እህቶቻችን አላችሁና የመጀመሪያ ማድረግ የምትችሉት ነገር ይህንን የታሰራችሁበትን ገመድ መፍታት ነው መሆን ያለበት ብዬ አስባለሁኝ። እና በስራ ተስፋ የሚያስቆርጡ በጣም ብዙ ነገሮች ይመጣሉ። ቤተሰብ ውስጥ ሀፕን የሚያደርጉ ነገሮችም ይኖራሉ። እና እናንተ ካልበረታችሁ እነዚህ አቢዩዝ የሚያደርጉት እንስሳዎች የበለጠ አቅም ያገኛሉ። ስለዚህ እኛ ሴቶች በርትተን ነው እነዚህን ሰዎች ማስቆም የምንችለው። አሁን ጺም እንደነገረችን እኮ ይህ ግለሰብ ሌሎች ሴቶችንም ያስፈራራል። እሷ ስለወጣች ነው፣ እሷ ሚዲያ ላይ በደንብ የሚዲያ ስለምትታወቅ ነው። ከሚዲያ ላይ በደንብ ያልወጡ የማይታወቁትን በጣም ብዙ ሴቶች ደግሞ አሁንም ሰፈር እያደረጉ ያሉ በእንደዚህ አይነት ሰዎች እየተጎዱ ያሉ አሉ። በነገራችን ላይ እንደዚህ ጀግና ሴቶች ደግሞ አሉ። ስራ አጥተው ተቀምጠው ለልጆቻቸው የሚሰጡት ነገር አጥተው እየጨነቃቸው ሌሊቱና ቀኑ መቼ ነው እያሉ ያሉ በጣም ብዙ ሴቶች ደግሞ አሉ። በተለይ ደግሞ ሴቶች ላይ ደግሞ ይበረታል እንደዚህ አይነት ነገር። ልጅ ሲኖር ደግሞ ሲንግል ማም ሲኮን ደግሞ የበለጠ ሁኔታውን ከባድ ያደርገዋልና የህግ አካላት በተለይ እንደዚህ አይነት ነገር ሲሪየስሊ እዩት፣ በደንብ እዩት። እንግዲህ የጽዮን ህይወት ለሁላችንም ማስተማሪያ ነው። ከሳቃችን ጀርባ ለካስ እንደዚህ አይነት ያልተሰሙ የማይሰሙ ሰውን ግን ጆሮ ጭው የሚያደርጉ በጣም ብዙ ታሪኮችም ሰው ዘንድ አለና አንዳንድ ጊዜ ስለምንጽፈው ነገር፣ ስለምናወራው ነገር፣ ለሰው ስለምንናገረውም ነገር ልንጠነቀቅ ይገባል። የሰው ልጅ በምትመለከቱት በምታዩት ፊት ለፊት ባለው ፈገግታ ብቻ የሚለካ አይደለም። ከጀርባ በጣም ብዙ ችግር ያለበት ብዙ ሰው አለ። ያንን ችሎ እናንተን ለማዝናናት ከእናንተ ጋር ለመሆን ህይወትን አብሮ ለመጋፈጥ ነው የሚመጣውና በተለይ ማናቀውን ሰው ስለምንጽፈው ነገር ማናቀውን ሰው ጀጅ ለማድረግ መሮጥ የለብንም። ግን የጽዮን ህይወት ለብዙዎች ትምህርትን ይሰጣል። ግን ደግሞ አሁን በጣም ብዙ የሚሰሟት ሰዎች ደግሞ ከሷ ጋር ስላሉ ይሄ አሪፍ ማጽናኛም ነው። እንግዲህ ጽዮንን ጉድላክ እንላለን። እግዚአብሔር እንግዲህ ከሁላችን ጋር ይሁን። ቅድም እንግዲህ በእናንተው ጥያቄ መሰረት ተወዳጇን ቲክቶከር የጻፈችው መልእክት ትንሽ ይረብሻል እናገኘዋት አላችሁ፣ ደወልንላት። የነገረችን ታሪክ ግን በጣም የሚያሳዝን ነው። እርግጠኛ ነኝ ነገ ጥሩ ይሆናል። ያለፈውን ያጋጠማትን መጥፎ ታሪክ ነበር መቀየር ስለማይቻል ነገ ላይ ነው ማተኮር። አዎ ነገ ላይ ነው ማተኮር። በተለይ ደግሞ ስትወልጂ ደግሞ ለልጅሽም መኖር አለብሽ እና ነገን ጥሩ ለማድረግ መጣር ነው። ጽዮን አይዞሽ ለማለት ነው። ታዲያስ አዲስ